ኪዲ እሷ እናቴ ቢቻልልኝ አሲድ ቢደፋብኝ ደስ የሚላት ሰው ናት። አስፋው መሸሻ እንግዲህ ነፍሱን ይማረው። እሱን በሞት ሰዓት መቅደስ ደበሳ እሷ ራሷ እንግዲህ ኢቢኤስ ላይ ቁጭ ብላ ይሄ የምታዩት ዳኒ ሮስትን ነበር የተነቀስኩት። ይሄ ድንቅ ወጣት ይሁን ለመታወቅ ይሁን ስቶሪ ታይም አሁን ትሬንድ ሆነ። ገና 5 ፓርት 16 ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምጽ ሆኖላት የነበረችው እንደ ሞት ፍርድ ተፈርዶባት የነበረ ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ዛሬም እንደተለመደው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። የምወዳችሁ በቻይና አገር በህገወጥ ጉዳይ ተይዛ የሞት ፍርድ ተፈርዶባት የነበረችው ናዝራዊት ወሰምሲ የምትባለው ልጅ ጉዳይ አዲስ የሆነ መረጃ ወጥቷል። ምንድነው የሚለውን አብረን እናያለን ማለት ነው። የነ ቢታዩ እንዲሁም የነ ዳኒ ሮስት በጣም ብዙ ጉዳዮች አሉ ማለት ነው። ቤተሰቦች የነ መቅዲ ሰሞንኛ ጉዳይ አለ። አብረን ምንድነው የተፈጠረው የሚለውን እናያለን። የተሰማንን እንደተለመደው ኮሜንት ሴክሽን ላይ እናስቀምጣለን። ሐሳብ አስተያየቶቻችንን እንደዋወጥበታለን ማለት ነው። ወዳችሁ ቤተሰቦች እንደነዚህ አይነት አነጋጋሪ ጉዳዮች እንዲደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር እያደረግን እንጀምር። ወደ ጉዳዩ እንግባ፣ እንመለሳለን። ኪዲ እሷ እናቴ ቢቻልልኝ አሲድ ቢደፋብኝ ደስ የሚላት ሰው ናት። እንኳን ልትቆምልኝ ቀርቶ አላያችሁም እንዴ እንዴት እንዳለች እዛ እንትን ይባል ምን ይወጣል ክፉ አታሶሪኛውን ዝም ልበል። እኔ ደግሞ መታረቂ ያው እነዚህ ሰድበውኝ ወይም ደግሞ በውስጥ ብዙ ሴራ ሰርተውብኝ ከዛ ሰው ታረቃለሁ ማለት ነውና ይሄንን ባህሪ ማቆም አለብኝ። ፌቪ ቅድም ስትጽፊው ነበር ትክክላት ማርያምን ሰዎች ሊገላችሁ ያለን እንደው ሊገላችሁ የነበረ ነው ሲመለስ ሊቀብራችሁ ነው ይባላል አይደለ? ሊቀብራችሁ ነው የተመለሰ ይባላልና ስንት ሴራ ሲሰሩብኝ የነበሩትን ሰው እኔ በየዋህነት እቀበላለሁ። ከዛሬ ጀምሮ እሱንም ማድረገውን አቆማለሁ። የልባቸውን ከተናገሩ በኋላ ካስጠቁኝ በኋላ ሴራ ከሰሩብኝ በኋላ ይቅርታ ሲሉኝ ደግሞ በሰው በሽምግልና ሲመጣ ታረቃለሁ። በነገር ጠቅ አርጋታለች። እሱንም ማቆም አለብኝ። ማርያም ከተጣላቻችሁ ሰዎች ከዛሬ ጀምሮ ተታርቂያችሁ ያላችሁ ሰዎች ካላችሁ በንጹህ ልቤ በጥሩ ልቤ ነበር የታረቃችሁ። ሐሳቤን ስርዝ አድርጌያለሁ፣ ትቻለሁ። ሐሳቤን አንስቻለሁ። ባላችሁበት እዛው ተቀመጡ። የሰራችሁ የበደላችሁን ሳያንስ ደግሞ ጨማሪ ደግሞ ለመጨመር የምትመጡ አላችሁ። አሽሙር አላወራም፣ ግን በቃ ያየሁትን አስፋው መሸሻ እንግዲህ ነፍሱን ይማረው። እሱን በሞት ሰዓት መቅደስ ደበሳ እሷ ራሷ እንግዲህ ኢቢኤስ ላይ ቁጭ ብላ ይህ ድርጊትን ስታደርገው ነበር። የዛን ጊዜ ያልተቃወመች ሰው ልክ አሁን ከኢቢኤስ ወጥታ አባይ ቲቪ ዘገባ እንግዲህ ይሄን ነገር መናገር ጀመረች። ለአስፋው መሸሻ እንግዲህ የተደረገው የለቅሶ ስነ ስርዓት፣ የቀብር ስነ ስርዓት፣ በአጠቃላይ ደግሞ እንግዲህ የሀዘን መቅለጃው ሁሉም ነገር ለነፂ ከተደረገው ጋር ምንም ነገር አይለያይምና ለአስፋው ጊዜ እንግዲህ ሁላችንም እንደምናውቀው እሷ ነበረች በወቅቱ ማለት ነው። የዛን ጊዜ ይሄን ድርጊት መቃወም ወይ ደግሞ ይሄን ድርጊት ልክ አይደለም ብላ መናገር ስችል አሁን ልክ ከኢቢኤስ ከወጣች በኋላ አባይ ቲቪ ላይ እንግዲህ ቁጭ ብላ ይሄን ነገር መናገሯን በጣም ብዙ ሰው እያስተቻትም ጭምር ይገኛል። ሰሞኑን እንግዲህ የመቅደስ ደበሳይ ተግባር በጣም ብዙዎችን እያነጋገረ ያለ ጉዳይ ነው ማለት ነው። የምሰራበትን የአባይ ቴሌቪዥንን ያሞካሸችበት የወሰነውን ለታላቁ የሚዲያ የመዝናኛ ሰው ለነጻነት ወርቅን ሀዘን ሙሉ በሙሉ ፕሮግራሞችን የዘጋበትን መንገድ ያሞካሸችበት መንገድ ኢቢኤስን ጠቅ ያደረገ ወጋ ያደረገ ነው በሚል በጣም ብዙ ሰዎች እየተከራከሩበት ነው ማለት ነው። ግማሽ ወገን ትክክል ናት፣ አገላለጿ በጣም ትክክል ነው፣ እዛኛው ቤት የነበረው ሌላ ነገር ነው፣ እዚህኛው ሙሉ በሙሉ ፕሮግራሙ ተዘግቶ ነው የዋለው፣ እዛኛው ቤት ሌላ ነው እያለ ብዙ ሰዎች ከጎኗ ሆነዋል። ሌላው ማህበረሰብ ደግሞ አርፋ ይሄኛውን ማመስገን ያለባትን ብቻ ለምን አላመሰገነችም? ኢቢኤስ ቴሌቪዥን የኖረችበትን ኢቢኤስ ቴሌቪዥንን ለምን በነገር ወጋ ለማድረግ ሞከረች የሚል በጣም ብዙ ሰዎችን እያከራከረ ያለ ጉዳይ ነው ማለት ነው። እንደሚታወቀው ኢቢኤስ የወጡ ሰዎች በጣም በማማረር ነው የሚታወቁት እየተባለ ኢቢኤስ ይተቻል ማለት ነው። ቤተሰቦቼ የእናንተም ሀሳብ ምን እንደሆነ ኮሜንት ሴክሽኑ ላይ አስቀምጡ። ወዳችሁ ቤተሰቦቼ ወደ ሌሎች ጉዳይ ይገኛል። ጉድ እኮ ነው እናንተ። የነጻነት ወርቅና ሚስት ምንድነው እናቴ? አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላችሁ አሳልፋችኋል። ብዙ ነገር ታልፏል። መሬት እየገባ የአንድ ሰው ማብቂያው እየታየ ተሸፋፍኖ ዝም ይባላል?
በእግዚአብሔርስ ምን ፈራጅ አታደርገኝ። እንዲያው እግዚአብሔርን በጣም ስለገረመኝ ነው። መድኃኒዓለምን እንዲያው ዝም ይባላል እንዴ? ምንድነው ነው እንዴት ልቧ ቻለ? እንዴት ልቧ ደነደነ? በዚህ ልክ ማለት ሀዘን አገላለጽ እኮ ይለያያል። በነገራችን ደግሞ ኮመንት ላይ ገብታችሁ ተለያይታል ምናምን እስኪ ንገሩኝ ፕሊስ። ብትለያይስ ብትልስ እንዴ? ለምታወቅ ላላፊ ሰው ምን ይለቀሳል? ማታውቀው ሰው ሳይቶ ታለቅሳለ አይደለም? ለልጆቹ አባት ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምፅ ሆኖላት የነበረችው ሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሬውም ተሰምቶ የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረም ይገኛል። ያውላችሁም እንደምታውቁት ናዝራዊት አበራ በቻይና ኤርፖርት አደንዛዥ ዕፅ መያዟን ተከትሎ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት እንደነበረና ከ2 ዓመት በፊት ደግሞ የሞት ፍርዷ ተነስቶ የእድሜ ልክ እስራት እንደተፈረደባትም የሚታወስ ነው። በዚህ አጋጣሚ የኢትዮጵያ ህዝቦች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። ፍናን የወጣችበት የመጀመሪያው ዘፈን የመጀመሪያው ወደ ሚዲያ ወጣ ፍናን ተሞሸረች። ተባሏ ጋር ይሄ ነው እንግዲህ ባሏ። እንዴት አያችሁ? እንዴትስ ብታዩት አይቀየርም? ከዛ ቴክስት ያገኘው ቴክስት ምንድን ነበረ? በደንብ እነዚህ ልጆች ጉድ በደንብ እዩ ጋይስ፣ በደንብ እዩትና የምትረዱት ነገር አለ። ቪዲዮ ያና ምንና ትሏለች። አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና እጠይቀው ነበር። ምንድነው ይሄ ማናት እሷ? እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት? ምንድነው ያለ ሰው? ምንም ነገር የለኝም ለቪዲዮ ነው የተገናኘ ነው፣ ከዛ ውጪ ምንም ነገር የለንም። ይሄን ነው ሁሉ ጊዜ የሚለው ማለት ነው። ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት። ምንድነው ይሄ ምናምን ብዬ ማለት ነው። ምንድነው ያለው? ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን የደረሰባትን ጉዳት ማለት በፍቅረኛው በዳኒሮስ ደግሞ ይለኛል። ምን አይነት ኤክስኪውዝ ይሰጠኛል? ከዛ ምን ይለኛል? አንቺ ይሄ ቅናትሽ ነው እንደዚህ የሚያደርግሽ፣ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ? ምክንያቱም እኔ ሰው እንዲያውቅ ስለማልፈልግ ነው እንዴ። ሰው እንዲያውቅ ማለት እኔ እና እሱ እኮ ቪዲዮ እየሰራን ያለው ነው። ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ። ኢንስታግራም ላይ ስቶሪ አድርጊያለሁ፣ እዚህ ጋር ተነቅሰዋል፣ ቲክቶክ ላይ ስቶሪ አድርጊያለሁ። ከዛ ምን ይለኛል? ሰው እንዲያውቅ አልፈልግም፣ ይሄ ፕራይቬት ነው መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ። አይ ነው በዛ ሰዓት መተው እንደነበረብኝ አውቃለሁ። የአናቤል በሰራችው ፌክ ስቶሪ እንግዲህ የተቀየማችሁ ወንድነቶቼ ከወዲሁ እንግዲህ ትክክለኛ እውነታው ይሄ ነው። እኔ ከማንም ሴት ጋር ታይቼ አላቅም። ቲክቶክ ላይ ከታየሁም ደግሞ ቪዲዮ ልሰራ የምችለው ወይ ፕሮሞሽን ለመስራት ወይ የተለያዩ ነገሮችን ለመስራት ከአንድ ወይ ከሁለት ሴት ጋር ቪዲዮ ሰርቻ ቃለሁ ቲክቶክ ላይ። በተጨማሪ ግን እኔ እዚሁ ቤቴ ቁጭ ብዬ ነው ቪዲዮ የምሰራው። ከሌላ ሴት ጋር ኮላብ ማድረግ አላቅም ጭራሽ ማለት ነው። ስለዚህ የአናቤል እዚህ ጋር እያወራች ያለችው ነገር ሙሉ በሙሉ ውሸት ነው። መጀመሪያ ሙሉ እውነት ሳታውቁ በእኔ የተከፋችሁ ውድ እህቶቼና ተከታዮቼ ከወዲሁ ይቅርታ ለማለት እፈልጋለሁ። የአናቤል ግን በስልክ ደውለን ለማውራት የምንችለውን ነገር በቪዲዮ መስራትሽ በጣም የሚያሳዝን ነገር ነው። ሪሌሽን ላይ በነበርንበት ሰዓት ዳኒሮስ ቲክቶክ ላይ መጥቶ ሮስት ያደርገኝ ነበር ብለሻል። ይሄው እዚህ ጋር ራስሽ ነሽ ሮስት ታደርጊኝ ነበር። እቺን ይዘህ ከኔ ጋር አፍን ከፍተህ ለማውራት ለምትሞክረው ይሄ የምታዩት ዳኒሮስትን ነበር የተነቀስኩት። ይሄ ድንግ ግን ከሱ የተረፈኝ ምንድነው? በተከታታይ ሮስት መደረግ። በኋላ አስጠፋለሁ። አጠገቤ እንዳደርስ እንዲህ እንደትልኝ ነው ምረቅጠ። እናም ለማንኛውም ሰው መልስ ምት ወይም ካምባክ ሮስት እንደምሰራው አንቺም ላይ ሰራው። ሌላ የተለየ ነገር የለውም። ምንም ቢሆን እኮ ደጉንም ክፉንም ጊዜ አብረን አሳልፈናል። ቫይራል ለመውጣት ይሁን ለመታወቅ ይሁን ስቶሪ ታይም አሁን ትሬንድ ሆነ። ገና 5 ፓርት 16 ፓርት ይቀርሻል ማለት ነው። 17 ፓርት ልትሰሪ ነው አንቺም። ቀድሞ ያወራ ሁሉ ትክክል ነው ማለት አይደለም። ሰው እኔን ወዶ ፎሎ የሚያደርገኝ ዳኒሮስ ያዝናናናል ብለው የፈቀዱ ተከታዮች ያሉ እነሱን ሪስፔክት ስለማድረግ ስቶሪ ታይም ምናምን እያልኩኝ
እነሱን ማዛግ አልፈልግም። ያናቤል አሁን ላይ እኔና አንቺ ብንጣላም የፈለገ ነገር ብታስቀይሚኝ አውጥቼ ህዝብ ፊት እንደዚህ አርጋኛለች እንደዚህ ብላኛለች ምናምን ተብሎ አይነገርም። ይሄ ነገር ትክክል እንዳልሆነ አውቀሽ ይቅርታ እንደምጠይቂ ተስፋ አደርጋለሁ። ያናቤል ከክብር ጋር እንግዲህ አምላክ ልቦና ይስጥሽ። ሌላ ምንም አልልሽም። ከዚህ በኋላ ስሜን ሜንሽን አድርገሽ ቪዲዮ እንድትሰሪ አልፈልግም። ምንም ቢሆን እኔ የምመኝልሽ ህይወትሽ ላይ ጥሩና መልካም ነገር እንዲያጋጥምሽ ነው። እናት ወልድላት ምን አገባኝ የመጫወት ጀመሩ ማለት ነው። አንድ ጋር የተጣላ ሰው እንደዚህ ያደርጋል። ዳንኤል አትቅና በእኔ ጄል እኮ ያስተኛሽው ቤት ትቼ ቤት ኩት ጄል ፀብርሽን ያስተኛሽው ላዋርድሽ እንደዚህ ድሮም ቺካቺክ እንደሆንኩ እኮ አውቃለሁ። ጄል ምናምን ይላል እንዴ ደግሞ እንደ ደህና ነገር። አዎ ሙሉ ጄል ትቼ ነው የወጣሁት ቤት ከቤት ስወጣ ካንቺ አውቃለሁ። አንተ ጄል አይደለም የምትጠቀመው ጅል ነህ አንተ። ጅል ብቻ እግዚአብሔር ጅል እኮ ነው እኮ ጅል ይላል እንደ አፍረም ደግሞ እንደ ቺክ ጅል ምናምን ሲል አፍረም በእኔ ጄል ቤት ትቼው በወጣሁት ጄል አሁን ይጠቀምሽ እንደዚህ ያደረግሽው አታውሪ ከኔ ጋር ነው የምልሽ እኮ ያሳፍራል እኮ እንደ ሴት ጄል ምናምን ስትል ምንም ያሳፍር ነገር የለም እኮ ጀስት አይደለም። አንዱ መልካት ስሪ ነው የምልሽ መልካት ስሪ ብዙ ኧረ ይሄ በጣም እግዚአብሔርን እኔ እኮ ያሳፍራል እኮ እኔ እኮ የሚያወራው ነገር ሁላ እኮ ጤነኛ ማለት ነው። ምንም የሚያሳፍረው ኢንቦክስ አይተሽ ለምን ጻፈችል ኮልታፊት ጋር ለምን ትደውላለች ብለሽ ያለቅሽ ሰው እኮ ነሽ አንቺ። ኮልታፊት ጋር እኮ ሆኜ ታወሪኝ የነበረ እኮ ስልክሽ የማይዝሽም ስማ መልከስከስ ልማድ ስለሆነ ልክስክስ መሆንን አታውጣ እዚህ ላይ ልክስክስ መሆንን ወይኔ ልቀጥልልና ሙሉ ታሪኩን ልናገር እንዴ እኔ እኮ አቅቶኝ በቃ ጨምላቃ ጋይስ 579 ሰው አለ ጋይስ ጌሙ እንዳያችሁት እንግዲህ የነ ዳኒ ሮስት ጉዳይ እጅግ ብዙዎችን እያስገረመ ያለ ነው። በፓርት ማቅረብ ጀምራለች እንደ ጽዮን ግርማ የዛች ብዙ ሰውን ማህበረሰቡን እንዳለ ሲያሳዝን የነበረ ጉዳይ ነበር። አሁን ድረስ እውነቱን ውሸት እንዳከራከረ እንዳወዛገበ ቀርቷል። እነዚህ ደግሞ ሌላ ጨምሩ። ይቺ አምስተኛ ነው ምናምን ደርሳለች። ቀንጨብ አድርጌ ያቀረብኩላችሁ ሁለተኛው በዚህ አሰቃይቶ ይላል እያለች ማለት የነዚህ ጭራሽ የሚያወዛግብ አይደለም ውሸት መሆኑ ያስታውቃል ማለት ምክንያቱም እንደዛ ተጣልተናል ተነቅሽው እንደዚህ ጉድ አድርጎኝ ምናምን እያልሽ መልሰሽ ገብተሽ አብረሽ ተሰብስበሽ እየተፎጋገርሽ ጌም አትጫወች መቼም ታብታብ አድርጉልኝ ምናምን እያልሽ ልትጫወቻችሁ የእነሱ ምንም የሚያምታታ ነገር አለም። ግን ለወደፊቱ እውነት የሆነውንና ውሸት የሆነውን ነገር ማዘን ላለብን ሰው እንዳናዝን ይሆን መረዳት ላለበት ሰው እውነቱን አውቀን እንዲረዳ እንዳይረዳ እያደረግን ነው። በቃ የሆነ የማይረባ ነገር የፈተፈተን ልቦለዳችንን የጻፍነውን ልቦለድ አምጥተን እያነበብን ማለት ነው። ስለዚህ ይሄ ነገር ትሬንድ እየሆነ ስለሆነ ጥንቃቄ ብናደርግ ለማለት ያክል ነው ያቀረብኩት ማለት ነው። ቤተሰቦች በቃ ይቀጥላሉ እነሱ ሲመስል